አገለግልሃለሁ 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 አገለግልሃለሁ። አንድ ታሪክ ነግራችሁ ከዛ አብረን ጸልይና የጌታን ቃል አብረን ከኔ ጋር እንመለከታለን። ከጥቂት ዓመታት በፊት በምኖርበት ከተማ ከቤተ ክርስቲያን ወጥቼ ወደ ቤቴ እሄድ ነበር። የምሄድበት መንገድ አውራ ጎዳና ስሙ 401 ይባላል። ሃይዌይ 401 ይባላል። ይሄ መንገድ ላይ በሰዓት 120 ኪሎ ሜትር ነው የሚነዳው፣ በፍጥነት ነው የሚነዳው። ያለት ግን እሁድ ቀን ነው። ትራፊኩ መቀዝቀዝ ነበረበት። በጣም ኃይለኛ የሆነ የትራፊክ መጨናነቅ ነበር እና ምን ሄደው ምናልባት በጣም ከፈጠነን በሰዓት 20-30 ኪሎ ሜትር ነው የምንሄደው በሰዓት። እና ነገሩ ምን እንደሆነ አልገባኝም። እና ወደ 45 ደቂቃ ያህል እዛው እየተጨናነቅን እየተገፋፋን አንድ ቦታ ስንደርስ አንድ ነገር በጣም አስደነቀኝ። ነገሩ እንደዚህ ነው። በዚህ በአውራ ጎዳና ላይ በአሜሪካን ሀገር ትልቅ አውራ ጎዳና ከሚባሉት ትልቁ አንደኛው ይሄ ሃይዌይ 401 የሚባለው ነው። በዚህ ላይ አንዲት እዚህ ዳክዬ የምትመስል እዚህም ሀገር አለች አይደለም፣ ሀገራችንም አለች። ወደ 6 የሚሆኑ ልጆቿን ጫጩቶቿን አስከትላ ሃይዌይ ላይ አለች። ሃይዌዩ ላይ ያለው አደጋ መኪና በሰከንድ ጨፍልቆ ሊገላት ይችላል። እንዴት እዛ ቦታ እንደገባች አይታወቅም፣ ግን መንገዱ ተጨናንቋል። እሷን ከአደጋ የሚከላከል የሚጠብቅ የምኖርበት መንግስት 2 የክልሉን ፖሊሶች ልኮ 2 ፓትሮል መኪናዎች በሷና በትራፊኩ ፍሰት መካከል ጣልቃ ገብተው ከሷ እኩል ይሄዳሉ። ጠብቀዋት ልጆቿን እየጠበቁ እሷን እየጠበቁ በሷ ፍጥነት ነው የሚሄዱት። እሷ አደጋውን አታውቅ፣ ያለችበትን ሁኔታ አታውቅ። ብዙ የተበሳጨ ሰው አለ እዛ። እና 2 ነገር ገረመኝ። አንደኛው እግዚአብሔር በሉዓላዊነቱ ስለዚች እዚህ እና ስለ ልጆቿ ገዶት 2 የክፍለ ሀገሩን ፖሊሶች አዞ እሷን ጠበቀ። እግዚአብሔር ጣልቃ ገብነት በጣም ደነቀኝ። ሁለተኛው የደነቀኝ ነገር እሷ ምንም አታውቅም የነበረችበትን አደጋ። በሰከንድ ልጠፋ ትችላለች። ከአደጋ የመትረፏ ምክንያት በአጠገቡ በሷና በትራፊክ ፍሰቱ መካከል የነበሩ 2 ፖሊሶች እንደነበሩ አታውቅም። በህይወት ጎዳና ጣልቃ እየገባ በህይወት ጎዳና ጣልቃ እየገባ በመከራችን ጣልቃ እየገባ በሐዘናችን ጣልቃ እየገባ በምድራችን ጣልቃ እየገባ በዓለም አቀፍ ደረጃ ጣልቃ እየገባ ምህረቱ ስለበዛ ቸርነቱ ስለበዛ ተጠብቀን እዚህ ደርሰናል። ክብር ለአምላካችን ይሁን። የማያጠፋ ሃሌሉያ። ያልጠፋ ነው። ከምኑ የተነሳ ነው? ከምኑ የተነሳ ነው? ከምህረቱ የተነሳ ነው። ምኑ አያልቅምና፣ ምኑ አያልቅም? ምህረቱ ርህራሄው አያልቅም። ወንድሞቼ እና እህቶቼ፣ ሀገራችን በብዙ ለውጥ ውስጥ ነው ያለችው። ግን በየቀኑ እግዚአብሔር ከደግነቱ ፀሐይ ያወጣላታል። እግዚአብሔር በምህረቱ ይጠብቃታል። አንዳንዶቻችሁ በብዙ መከራ እንደመጣችሁ አስባለሁ። ለአንዳንዶቻችሁ ህይወት ከብዷል፣ አገልግሎት ከብዷል። አንዳንዶቻችሁ ለማገልገል እንደ ኤልያስ በቃኝ ያላችሁ ማጠፉም እዚህ ወንድም እንደ ኤርሚያስ እኔ ከአባቶች ያልበልጥምና ነፍሴን ከኔ ውሰድ የምትሉ አንዳንዶቻችሁ የኑሮ ክብደት የአገሪቱ ሁኔታ ስታስቡ እና ህይወታችሁና ተስፋችሁ በጭልመት የሚሞላ የአንዳንዶቻችሁ ውሳኔ የቤት ክራይ በመክፈልና ለልጆቻችሁ መድኃኒት በመግዛት መካከል አገልግሎትን በመቀጠልና በመተው መካከል በብዙ ጭንቅ ውስጥ በብዙ ፍርሃት ውስጥ በብዙ ስጋት ውስጥ በብዙ ተስፋ መቁረጥ ውስጥ የምታልፉ ወንድሞችና እህቶች አጠፉም። እግዚአብሔር ግን በማደሪያው አለ።
እግዚአብሔር በዙፋኑ አለ እየጠበቀን በህይወት ጎዳና ላይ ጣልቃ እየገባ እግዚአብሔር እዚህ አድርሶናል። ስንቆምና ለአምላካችን ለረዳን፣ ላገዘን፣ ለጠበቀን አንዱን ዓመት አሻግሮ እዚህ ላደረሰን በህይወታችሁ እግዚአብሔር ስላደረገው ጣልቃ ገብነት፣ ስለረዳችሁ፣ ስላገዛችሁ፣ ልጆቻችሁን ስላገዘ፣ እናንተን ስለጠበቀ፣ አጥቢያችሁን ስለጠበቀ፣ ምድራችንን ስለጠበቀ ክብር ለአምላካችን ይሁን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ትልቅ ነው። በነገስታት አንታመንም። ነገስታትን የሚያቆም የሚያነሳና የሚጥል እግዚአብሔር ቢሆን አልቲሜትሊ ግን ህይወታችንን በእጁ የያዘ እሱ ነው። ክብር ለእግዚአብሔር ይሁን። ቀናችንን በእጁ ያዘ፣ ውሏችንን በእጁ ያዘ፣ ዘመናችንን በሱ ያዘ። አልነጋ ያሉ ሌሊቶቻችንን ያነጋ፣ በቃን ስንል አቅም እየሰጠ የሚያስቀጥል፣ እንደ ኤልያስ እየቀሰቀሰ የምትሄድበት መንገድ ሩቅ ነውና ብላ የሚል የሚቀሰቅስ አምላክ፣ ታሪክ የሚያስቀጥል፣ አገልግሎት የሚያስቀጥል፣ እድሜ የሚቀጥል ትልቅ አምላክ ነው የምናመልከው። ክብር ለአምላካችን ይሁን። በዚህ ዛሬ በዚህ 3 ቀን ውስጥ የምንነጋገርበት ርዕሰ ጉዳይ በጣም ብርቱ ጉዳይ ነው። መንግስት ትምጣ። በሰማይ ያለችው የእግዚአብሔር መንግስት፣ እስቲ መንግስት ትምጣ። መንግስቱ ሲመጣ የሚሆን ነገር አለ። እሱ ባለበት በዛ በሰማይ በዚች ምድር ላይ በክርስቶስ ተመርቆ የተከፈተው መንግስት በላይ እሱ ባለበት ኃጢአት የለም። እሱ ባለበት ሞት የለም። እሱ ባለበት ጭንቀት የለም። እሱ ባለበት ለአንዴና ለዘላለም መከራ ተወግደዋል። እሱ ባለበት በዛ ቦታ ጨለማ የለም። እንባ ይታበሳል፣ መከራ ያበቃል። ያንን መንግስት ነው ና በምድራችን ላይ ና በግል ህይወቴ ና በቤተ ክርስቲያኔ ና በአገሬ የምንለው በዚህ 3 ቀን ውስጥ ጩኸታችን፣ ልመናችን እግዚአብሔር ሆይ መንግስት፣ ሁሉን የሚገዛው መንግስት፣ የመጣው መንግስት በልጅ ተመርቆ የተከፈተው መንግስት በእኛ መካከል ይሁን ነው። ወንድሞቼ በላይ ያለው ፈቃድ በእኛ መካከል ቢሆን የሀገራችን አብዛኛው ችግር ይቃለላል። በላይ ያለው በሱ ዘንድ ክፋት የለም። በሱ ዘንድ ዘረኝነት ቦታ የለውም። በሱ ዘንድ አመጻ ቦታ የለውም። በሱ ዘንድ ክፋት ቦታ የለውም። ሞት የለም። እንባ ሁሉ የታበሰበት፣ መከራ ያበቃበት፣ የሰው ጥያቄ ሁሉ ለአንዴና ለዘላለም የተመለሰበት ፍጹም የሆነ የእግዚአብሔር ሐሳብ የእግዚአብሔር ሰላም የሰፈነበት ነው። ያን መንግስት ነው እና ብለን የምንጠይቀው በልባችን እንዲነክስ። ክብር ለኢየሱስ ይሁን። እግዚአብሔር ከኛ ጋር እንዳለ አምናለሁ። በመግቢያው ላይ ግርምሽ ካነበበው እኔም አነባለሁ ብዬ አስቤ ነበር። መጽሐፍ ቅዱሳችሁን አውጡና ከማቴዎስ ወንጌል ምዕራፍ 6 ከቁጥር የጌታችን ጸሎት ያለበትን ከቁጥር 9 እስከ 13 ያለውን እናነባለን። እኔ በአዲሱ መደበኛ ትርጉም ነው የማነበው፣ እናንተ ባላችሁ ትርጉም ልትከተሉን ትችላላችሁ። እንደዚህ ብለን ሁላችንም ጸሎታችን እንዲሆን በዚህ ሳምንት ደግሞ የበለጠ ይሄንን ትኩረት ሰጥተን የምንጸልይበት እንዲሆን፣ እናንተ ግን እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ምን ይቀደስ፣ ጮክ በሉ፣ ምን ይቀደስ፣ ስምህ ይቀደስ። ከዛ ምን ትምጣ፣ መንግስት ትምጣ። ፈቃድህ ቤት እንደሆነች በሰማይ እንደሆነች እንዲሁ ቤት ትሆን። በሰማይ የእግዚአብሔር ፈቃድ ያማረችዋ፣ ፍጹም የሆነችዋ፣ ንጹህ የሆነችዋ ፈቃድ በላይ ያለችው የእግዚአብሔር ፈቃድ በምድራችን ላይ ትሆን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን፣ ከክፉ አድነን እንጂ መንግስት፣ ኃይል፣ ክብርም ለዘላለሙ ያንተ ነውና። በተስፋዬ ጋብሶ መዝሙር ፕሮግራማችንን ጀምር። ይሄ መዝሙር ሁላችን የምናውቀው መዝሙር ነው። በሰማያት የምትኖር የሚለው መዝሙር ራሱ ጸሎት ይሁንልን። በሰማያት እጆቻችን ወደ ሰማይ እናነሳለን። የምትኖር አባታችን ስምህ ይቀደስ፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ
ዛሬ ስጠን እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ከክፉ አድነን እንጂ ወደ ፈተናም አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለም አሜን። ክብር ለእግዚአብሔር ይሁን። በዚህ መንፈስ እንቀመጣለን። እግዚአብሔር በዚህ አለ። ክብር ለኢየሱስ ይሁን። ከኔ ጋር ዛሬ የመጀመሪያውን ክፍል ነው የምንመለከተው። የእግዚአብሔር መንግሥት ዜግነትና የወንጌል ተልእኮ ዓለም አቀፋዊና ሀገራዊ አውድ ነው። በዚህ ርዕስ ላይ ነው የምንመለከተው። ይህን ስንመለከት ከኔ ጋር ሶስት ክፍለ ጊዜ ነው የምናሳልፈው። በዚህ የመጀመሪያው ክፍለ ጊዜ የእግዚአብሔር መንግሥት የቤተ ክርስቲያን የራስ ግንዛቤ ቅኝት ያስፈልገናል። የእግዚአብሔር መንግሥት ስንል ምን ማለታችን እና እሱ እንድንመለከት ቤተ ክርስቲያንም ስለ እግዚአብሔር መንግሥት ያላት እይታ ቅኝት፣ ፍተሻ እንዲኖረው በግል ሕይወታችን ውስጥ እግዚአብሔር እንዲያደርግ ነው። ነገ እንደ እግዚአብሔር ፈቃድ የእግዚአብሔር መንግሥት ማህበራዊ እንድምታዎች አሉት። መንግሥት ትምጣ ስንል ምን ማለታችን ነው? በፖለቲካችን ላይ፣ በኢኮኖሚያችን ላይ፣ በትዳራችን ላይ፣ በልጆቻችን ጉዳይ የእግዚአብሔር መንግሥት ማህበራዊ እንድምታዎች፣ መንግሥት ትምጣ ስንል ምን ማለታችን ነው? ሶስተኛው ከነገ ወዲያ የምንመለከተው የመጽሐፍ ቅዱስ ተልእኮዊ መሰረት ምንድነው? የማንነት ቅኝትና የተሃድሶ ጥሪ በወቅቱ ዓለም አቀፍና አገራዊ አውድ ምን ይመስላል? የመከሩ ሁኔታ ምን ይመስላል? የእግዚአብሔር መንግሥት ሥራ ምን ይመስላል? አገራችን ያለው እድልና ፈተና ምንድነው የሚለውን እሱን እንመለከታለን። ተጋድሮት አለብን እንደምታውቁትና የጌታችን ቃል እንደዚህ ይላል ዮሐንስ ራእይ ላይ፣ ስለዚህ ምን አድርግ? ከኔ ጋር አብረን እንላለን። ስለዚህ ምን አድርግ? ንቃ፣ ሊሞት የተቃረበውን የቀረውን ነገር ምን አድርግ? አጽና። ስራ በአምላክ ፊት ፍጹም ሆኖ አላገኘሁትም። እንግዲህ የተቀበልከውንና የሰማውን አስታውስ፣ ታዘዘውም፣ ንስሐም ግባ። ባትነቃ ግን እንደ ሌባ እመጣብሃለሁ፣ በየትኛውም ሰዓት እንደመጣብህ አታውቅም። እና እግዚአብሔር በዚህ 3 ቀን ውስጥ የመንቃት የልቡን ሐሳብ የምንካፈልበት የቀደመውን ነገር ጳውሎስ ለቆሮንቶስ ሰዎች ላስታውሳችሁ ፈልጋለሁ፣ የቆማችሁበትን ደሞም የዳናችሁበትን ያንን ወንጌል የልጁን ወንጌል ላስታውሳችሁ ወዳለሁ እንዳለ በእነዚህም 3 ቀናት ውስጥ ዋናውን አጀንዳ እንድናስብ ያስፈልጋል። ተስፋ ደግሞ አለ። ተግዳሮት ብቻ ሳይሆን ተስፋ አለ እና በጭልመተኝነት ያለንበትን መከራ ብቻ መቁጠር አንገታችንን ያስደፋል። ግን ተስፋ ደግሞ አለ እና በተለይ ተስፋ የምናደርገው ነገር በዚህ ዋና አብይ ጉዳይ ላይ መንግሥት ትምጣ ስንል በዙፋኑ ላይ ተቀማጭ ነበረ ይላል ዮሐንስ ራእይ ምዕራፍ 4 ላይ። ዮሐንስ በፍጥሞ ደሴት በነበረበት ሰዓት እግዚአብሔር ጠራውና አሳይሃለሁ አለው እና የእግዚአብሔር ሉዓላዊ እጅ በሱ ላይ መጣች። ስለ ዮሐንስ ስለነበረበት ሁኔታ ብቻ አልነበረም። በወቅቱም በእስያ ስለተበተኑት አብያተ ክርስቲያናት ጉዳይ ብቻ አልነበረም። እግዚአብሔር ትልቅ የሆነ ወደፊት የሚሰራውን አጀንዳ ሲያሳየው እንመለከታለን እና ዮሐንስ ራእይ ላይ በሰማይ ዙፋን አለ፣ በዙፋኑ ላይ ምን አለ? ተቀማጭ አለ። ክብር ለኢየሱስ ይሁን። መንግስታቶች ይነሳሉ፣ ይወድቃሉ። በመጽሐፍ ቅዱስ ታሪኩም ስንመለከት ይህንን ነው የምናየው። የአሦር መንግስት ተነሳ፣ ባቢሎን ጣለው። የባቢሎን መንግስት ተነሳ፣ የፋርስ መንግስት ጣለው። የፋርስ መንግስት ወደቀ፣ የግሪክ መንግስት መጣ። የግሪክ መንግስት ወደቀ፣ የሮም መንግስት መጣ። የሮም መንግስት ወደቀ። ከሮም መውደቅ በኋላ አሁን ልዕለ ኃያል የሚባል ሀገር እስካሁን ድረስ የለም። ምናልባት አሜሪካ እንግዲህ ትባላለች ልዕለ ኃያል። እሷም ቢሆን ውስጧ የተናወጠ በብዙ የሞራል ቀውስ ያለች አገር ናት፣ በብዙ ስጋት።
እንኳን ለዓለም ሰላም ለማምጣት አይደለም ለራሷም በብዙ ፈተናና በብዙ ጥያቄ ያለች አገር ናት። ግን አንድ መንግስት አለ፣ የማይወድቅ የማይፈርስ በጊዜ የማይቀየር እቅዱና ዓላማው ለዘላለም የጸና። ለዮሐንስ ለዚህ ነው እነሆ በሰማይ ዙፋን አለ። አንዳንድ ጊዜ እግዚአብሔር ብቅ እያለ ያስታውሰናል። ትናንትና ወዲያ ትንሽ የምድር መንቀጥቀጥ መጥቶ ነበርና ፊል አድርጋችኋል? አንዳንዴ እግዚአብሔር ብቅ ይልና ያስደነግጠናል። ኮሮና ቫይረስ መጣና ዓለምን በሙሉ በደጅ ሰበሰባት። አንዳንዴ እግዚአብሔር አለው ይላል እና ታሪክ ያለው የታሪክ ፍሰት ያለው በሰው እጅ አይደለም፣ በነገስታቶች እጅ አይደለም። ወንድሞቼ የታሪክ ጀማሪና ፈጻሚ የሆነ ያው አምላክ እግዚአብሔር አንድ አጀንዳ ብቻ አለው። እሱ በሰማይና በምድር ያሉትን ሁሉ በማን ለመጠቅለል? በክርስቶስ ለመጠቅለል ነው። አንደኛው እሱን ላስታውሳችሁ ፈልጋለሁ። ስለ ተግዳሮት ብቻ ስለ ጭልመተኝነት ብቻ እንዳናስብ። ሁለተኛው ጌታ ምን ብሏል? ቤተ ክርስቲያኔን እሰራለሁ። ምን አይችሏትም ብሏል? የገሃነም ደጆች አይችሏትም ብሏል። በቃ ጌታ ነው የሚሰራት። ቤተ ክርስቲያን ተጀምሮ እስከሚያልቅ ድረስ የክርስቶስ ናት። በርዕዮተ ዓለም ለውጥ፣ በነገስታቶች መነሳትና መውደቅ፣ ሌላው ቀርቶ በቤተ ክርስቲያን በራሷ ድካም እንኳን የማይበርድ የማይቀዘቅዝ ሁሌ በአሸናፊነትና በድል የሚሄድ ወንጌል ነው ያለን ወንድሞቼ። እኔ ጌታን በጣም ማመስገን አለብን። ወንጌል የሰው ስላልሆነ ወንጌል ተጀምሮ እስከሚያልቅ የክርስቶስ ነው። ሶስተኛው ተስፋ ይዤ እንድንሄድ የምንፈልገው ደቀ መዛሙርቱን ጌታ ያለው ነው። እንደዚህ ያላቸው ኢየሱስም ገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም ምን አደርጋችኋለሁ? እልካችኋለሁ ብሏል። እነዚህ ፈርተው ክደው በቤታቸው በተዘጋ ደጅ የተቀመጡ እንደዚሁም ደግሞ ወደፊት እንቀጥላለን በማይሉበት ሁኔታ በብዙ መንገድ የተሰነካከሉ ሰዎች ነበሩ። ወደ እነሱ ነው የመጣው። ጌታ ይመጣል፣ የወደቅንበት ቦታ ይመጣል፣ ወደ ቤተ ክርስቲያን ሁሉ ጊዜ ይመጣል። ሊያነሳ ይመጣል፣ ብድግ ሊያደርግ ይመጣል፣ ሊያስቀጥል ይመጣል። እነሆ ሰላም ለእናንተ ይሁን ያለው ጌታ እነዛን ሰዎች 12ቱንም ከስራ ማሰናበት ነበረበት። እኛ ሁላችን ከስራ መሰናበት የሚገባን ሰዎች ነን እዚህ ያለ ነው። ግን በየቀኑ በምህረቱ እየመጣ ሰላም ለእናንተ ይሁን፣ በየቀኑ እየመጣ መንፈስ ቅዱስ እየሰጠን የኢትዮጵያን ቤተ ክርስቲያን እግዚአብሔር እያቀናት እዚህ አድርሷታል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር መንግስት ስንል ምን ማለት ነው? የኢየሱስ የእግዚአብሔር መንግስትና ወንጌል እየሰበከና ዘመኑ ተፈጸመ። የማን መንግስት? እግዚአብሔር መንግስት ቀርባለችና ንስሐ ግቡ በወንጌልም እመኑ እያለ ወደ ገሊላ መጣ። እግዚአብሔር መንግስት ስንል የእሱን ዘላለማዊና ሉዓላዊ ንግስና ያሳያል። እግዚአብሔር ለዘላለም ንጉስ ነው። የእሱ ንግስና ጅማሬም የለውም ፍጻሜ የለውም። ስፋኔ መንግስቱ በሰማይና በየት ነው? በምድር ነው። በሰማይ ፍጹምና ምሉዕ ነው። ቀደም እንዳልኩት በምድር በክርስቶስ ተመርቆ ተከፍቷል፣ መጥቷል። የእግዚአብሔር መንግስት እየመጣ ነው። የእግዚአብሔር መንግስት ይመጣል። እነዚህ ሶስቱ የሚለያዩ አይደሉም። አሁን ቤተክርስቲያን ያለችበት ዘመን የፍጻሜ ዘመን ውስጥ ነው ያለነው። የእግዚአብሔር መንግስት ስንል የእግዚአብሔርን መንግስት ዘላለማዊ ንግስና ያሳያል። ላስታውሳችሁ ድጋሚችን በጣም በአጽንኦት መናገር ፈልጋለሁ። ስፋኔው፣ አገዛዙ፣ ገዥነቱ፣ የሱ ዶሚኒየን፣ የሱ ሬን፣ የሱ ንግስና በሰማይና በምድር ነው። ማን ነው የሚከለክለው? እሱን በሰማይ ፍጹምና ምሉዕ ነው። በምድር በክርስቶስ ተመርቆ ተከፍቷል። መንግስት ትምጣ ስንል ምን ማለታችን ነው? የእግዚአብሔር መንግስት ትምጣ ስንል በዋነኛነት የመሲሁ አዋጅ የእግዚአብሔር መንግስት ቀርባለችና ምን አድርጉ? ንስሐ ግቡ። አንደኛው የእግዚአብሔር መንግስት ይምጣ ስንል ወንጌል ይስፋ ማለታችን ነው። በጨለማው የሰው ልብ ላይ ወንጌል ይስፋ ማለታችን ነው። ለኒቆዲሞስ ምን አለው? ዳግመኛ ካልተወለድክ በስተቀር ምን አታድርግም። ስለዚህ ዳግመኛ በመወለድ የምናገኘው ነው። ስለዚህ አንዱ የእግዚአብሔር መንግስት ለሰው ሁሉ የታወጀ አዋጅ ነው።
ሁለተኛው የእግዚአብሔር መንግስት ይምጣ ስንል በአማኝ ህይወት ውስጥ በገዥነት እኛን እንዲገዛ፣ ቤተክርስቲያን እንዲገዛ፣ ሐሳቧን እንዲገዛ፣ አማኝ ሁላችንን እንዲገዛን በየቀኑ በዚህ የእግዚአብሔር መንግስት እሴት እንድንኖር በልባችን ላይ እንዲገዛ ፈቃዳችን በሱ እንዲቀኝ እሱ መጸለያችን ነው ሁለተኛው። ሶስተኛው ሙሉ ለሙሉ መንግስት ትምጣ፣ አሳርፈን፣ ከመከራ አሳርፈን፣ ከስቃይ አሳርፈን፣ ከሞት አሳርፈን፣ ጥያቄ መልስ ከሌለው ጥያቄ አሳርፈን ነው። የእሱ መንግስት ሲመጣ የምድር ጥያቄ በሙሉ ለአንዴና ለዘላለም ምላሽ ያገኛሉ። ከሂትለር ጀምሮ አፍሪካ ውስጥ እስካለ አንድ የጎሳ መሪ የፈጸሙት ግፍ በሙሉ አንድ ቀን ምላሽ ያገኛል። እንባ ሁሉ የሚታበስበት፣ ሞት ለአንዴና ለዘላለም የሚወገድበት፣ ሰይጣን ለአንዴና ለዘላለም የሚወገድበት አዲስ መንግስት እንጠብቃለን። ያንን መንግስት ነው ማለታቸው። ስለዚህ የእግዚአብሔር መንግስት እየመጣ ነው። ኦልሬዲ መጥቷል። በክርስቶስ ተመርቆ ተከፍቷል። እየመጣ ነው። በዚህ ውስጥ ነው ያለነው። ደሞም ይመጣል። እሱን ማለታችን እንደሆነ ላስታውሳችሁ ፈልጋለሁ። መንግስቱ ሁሉን ትገዛለች። እግዚአብሔር ግን ለዘላለም በዙፋኑ ላይ ነው። እግዚአብሔር ለመቼ? ለዘላለም በዙፋኑ ላይ ነው። እግዚአብሔር ነገሰ፣ ክብርን ለበሰ። እግዚአብሔር ኃይልን ለበሰ፣ ታጠቀም። ዓለምን እንዳትናወጥ አጸናት። ዙፋንህ ከጥንት ጀምሮ የተዘጋጀ ነው፣ አንተም ከዘላለም ነህ። እንደዚህ አይነት አምላክ ነው የምናመልከው። ክብር ለኢየሱስ ይሁን። መንግስቱ የዘላለም መንግስት ነው። ግዛቱም ከትውልድ እስከ ትውልድ ይኖራል። አንደኛ ዜና ላይ እንደዚህ የሚል ቃል አለ። እግዚአብሔር ሆይ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነት፣ ኃይል፣ ክብርና ግርማ ያንተ ነው። እግዚአብሔር ሆይ መንግስትም ያንተ ነው። አንተም እንደ ራስ ከሁሉ በላይ ከፍ ከፍ ያልክነህ። ስለ እግዚአብሔር መንግስት ስናስብ ይሄንን ነው የምናስበው። ንግስናውን ነው የምናስበው። ዘላለማዊ ንግስናውን፣ ልዕለ ኃያልነቱን ነው የምናስበው። እና አንዳንድ ጊዜ በምድር ላይ ሰዎች ተነስተው ብቅ ሲሉና በተለይ የምድር ነገስታቶች ተነስተው የምድርና የታሪክ ፈላጭ ቆራጭ ሆነው ራሳቸውን ሲያስቡ ይገርመኛል። ሂትለር በተነሳበት ጊዜ ደስርድ ሃይክ የሚባለው የእሱ አገዛዝ አውሮፓን አብዛኛውን የአውሮፓን ክፍል ተቆጣጥሮ ነበረ። ትልቅ ዓለም አቀፍ ስጋት የሆነ ሰው ነበረ። እግዚአብሔር በቃ ሲል አበቃ። ታሪክ ቀጥሏል። ኮሮና ቫይረስ በመጣሽ ጊዜ በየቤቱ አስገብቷል እና የጀርመን በዛን ወቅት የጀርመን ቻንስለር የነበረችው አንጀላ መርኬል ምናለች ስትናገር፣ ይሄ እንደ ሶስተኛው ዓለም ጦርነት የምንወስደው መከራን የመጣብን አለች። ባኪንግሃም ፓላስ ገብቷል፣ ዋይት ሃውስ ገብቷል፣ ክሬምሊን ቤተ መንግስት ውስጥ ገብቷል። ያልገባበት ቦታ የለም። እግዚአብሔር እንዲሁ ከምሕረቱ የተነሳ አፍሪካ ውስጥ ብዙ አልጠናም። አንበረከከ። ፕሬዝዳንቶችን አንበርክካለች። አንዲት ቫይረስ 20 ሰከንድ ነው የሚፈጅባት በሳሙና ታጥባ የምትሞት ቫይረስ ግን ዓለምን በሙሉ አንበረከከች። እግዚአብሔር በዙፋኑ አለ ወንድሞች። ያንን መንግስት ነው የምናወራው የምንናገረው። ያን መንግስት ነው። ያ መንግስት በክርስቶስ ተመርቆ ስለመከፈቱ ነው። እኛስ ምን ሆነን? እርሱ ከምን አዳነን? ከጨለማ አገዛዝ ታደገን፣ ወደሚወደውም ልጁ መንግስት አሻገረን። እዚህ የልጁ መንግስት ነው። የመንግስት የክርስቶስ መንግስት ነው። በእርሱም መዋጀትን በደሙ አግኝተናል። ይህም የኃጢአት ይቅርታ ነው። እዚህ የእግዚአብሔር ንግስና ግልጠት፣ የእግዚአብሔር ንግስና ሬን ኦፍ ጋድ፣ የእግዚአብሔር ንግስና እንዴት ነው የተገለጠው? እንዴት ነው የተገለጠው? እግዚአብሔር በሶስት ዋና ዋና ጉዳዮች ንግስናውን ገልጧል። አንደኛው እግዚአብሔር በፈጣሪነት ራሱን ገልጧል። ታሪክ እንዲሁ ዝም ብሎ ራንደምሊ የጀመረ የኢቮሉሽን ቲዮሪ እንደሚለው በቢግ ባንግ የጀመረ ድንገት አክሲደንታል ፕሮዳክት አይደለም። ዓለም በሙሉ የእግዚአብሔር የክብር ማሳያ ናቸው። ወንድሞቼ እናቶቼ፣ እግዚአብሔር በፈጣሪነት ተገልጧል። እግዚአብሔር በዚህ ይሄ ፍጥረት ደግሞ ታሞ ነበር በኃጢአት ምክንያት፣ አሁንም ታሟል። ታላቅ ስብራት ሆኗል። እግዚአብሔር በክርስቶስ በኩል በአስታራቂነት ራሱን ገልጧል። ሶስተኛ ሁላችንም የምንጠብቀው አንድ ቀን ይታደሳል፣ ፍጥረት ሁሉ ይታደሳል። በእነዚህ ሶስት ዋና ዋና ጉዳዮች የእግዚአብሔር መንግስት ተገልጧል ማለታችን ነው። የእግዚአብሔር የራስ ግልጠት ወይንም the self disclosure of God
እንግሊዝኛውን ቃል ወጣቶች እዚህ ስላላችሁ እግዚአብሔር የፍጥረት ንጉስ ነው ወንድሞቼ እናቶቼ እግዚአብሔር የምድር ሁሉ ንጉስ ነውና ምን አድርጉ በማስተዋል ዘምሩ መንግስት ሁሉን ትገዛለች መጽሐፍ ቅዱስ በሁለት ዋና ጥቅሶች ማዕቀፍ ውስጥ የተያዘ የእግዚአብሔርን ንግስና የሚያሳይ የእግዚአብሔርን ተልእኮ አገልግሎት የሚያሳይ ነው አንደኛው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስለዚህ ታሪክ ዝም ብሎ አክሲደንታል አይደለም ድንገት አይደለም የሆነ አይደለም ነገር ግን እግዚአብሔር አስቦ አቅዶ በፍጥረት ውስጥ ራሱን ገልጧል በፈጣሪነት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስለዚህ ታሪክ ትርጉም አለው ዝም ብሎ እንደዚሁ ውሉ እንደጠፋ የሸማኔ ማግ ዝም ብሎ የተወሳሰበ ታሪክ አይደለም አንዳንድ ሰዎች ሲያወሩ ስለዚህ የዚችን የዓለምን ኑሮ ሁኔታ ተመልክተው አንዳንዶች ምናልባት ይችን ዓለም እግዚአብሔር ፈጥሮ ሊያስተካክላት ስላልቻለ እንዲሁ እንደፈለገች እንድትሆን ትቷታል እሱም ዝም ብሎ የዓለምን ፍጻሜ የሚከታተል ነው ብሎ ያስባሉ ወይንም ፍሬኑ የተበጠሰ ትልቅ ከባድ የጭነት መኪና ውስጥ እንዳለች ይችን ዓለም ያስባሉ ወንድሞቼ ፍሬኑ ያለው በሰማይ አምላክ በእግዚአብሔር እጅ ነው በሰው እጅ ዓለም እንዲሁ ዝም ብላ እንድትጠፋ እንዲሁ ትርጉም የሌለው የራስ ጥፋት ሰልፍ ዲስትራክሽን ለዛ የተተወች አይደለም እግዚአብሔር ፈጠረ እግዚአብሔር ጣልቃ ገባ በክርስቶስ በኩል በኃጢአት ምክንያት የተበላሸው ዓለም ውስጥ ሁለተኛው ማዕቀፍ በዮሐንስ ራእይ ምዕራፍ 21 ቁጥር 1 ላይ አዲስ ሰማይና አዲስ ምድር አየው ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና በእነዚህ ሁለት ጥቅሶች ማዕቀፍ ውስጥ ነው ታሪክ የተያዘው እግዚአብሔር ፈጣሪ ነው ፈጥሯል እዚህ ይገደዋል ይስተካከላል እግዚአብሔር አንድ ቀን ደንግጦ አያውቅም ወንድሞቼ እናቶቼ እግዚአብሔር አንድ ቀን ተገርሞ አያውቅም እግዚአብሔር አንድ ቀንም የምድርንና የፍጥረትን ስርዓት ተመልክቶ ምን አይነት ስህተት ነው የሰራሁት ብሎ አያውቅም ወንድሞቼ ሉዓላዊ አምላክ ነው የምናመልከው እዚህ እግዚአብሔር ፈጣሪ ነው ማለት ሰበብ የለሽ ሰበብ ነው እሱ ለመገኘት ለሱ ህልውና ምንም ሰበብ የለውም ግን ፍጥረትን በሙሉ ይሁን አለ ሆነም እሱ የፍጥረት ባለቤት ነው አንዳንድ ጊዜ በዚህ ምድር ላይ ያሉ ነገስታቶች ተነስተው የፍጥረት ባለቤት እንደሆኑ ያስባሉ እሱም በተለይ ስለ የእግዚአብሔርን መንግስት ማህበራዊ እንድምታ ስንመለከት ይሄን በስፋት እንመለከታለን እግዚአብሔር የፍጥረት ባለቤት ነው ፍጥረት ሰውን ጨምሮ የክብሩ ማሳያ እንዲሆን ነው ከዚህ ያነሰ ሰውነት የለም ወንድሞቼ ከዚህ ያነሰ ሰውነት በሙሉ ሰውነት አይደለም ወንድሞቼ እናቶቼ አራተኛው የማይሸመግለው የታሪክ ጀማሪና ፈጻሚ ነው እሱ የማያረጅ ነው ኤጅለስ ዋን ያው አምላክ ነው የምናመልከው በዚህ የእግዚአብሔር ፍጥረት ውስጥ በዚህ በእግዚአብሔር ስፋኔ መንግስት ውስጥ በእግዚአብሔር አገዛዝ ውስጥ ትልቁ የሰው ልጅ ችግር ትልቁ ነውጥ ትልቁ ስብራት ኃጢአት ነው ወንድሞቼ እናቶቼ የሰው ልጅ ዋነኛ ችግር በቀዳሚነት ሶሻል እና ፖለቲካል ችግር አይደለም ወንድሞቼ እና እህቶቼ በዚህ ስብራት ውስጥ በመጀመሪያ ፍለጋ ሄደው እግዚአብሔር እሱ ራሱ ነው ምን አለ እግዚአብሔርም አምላክ ግን አዳምን ጠርቶ አዳም ሆይ የት ነው ያለኸው ፍጥረት ታሟል በኃጢአት ምክንያት ኃጢአት ትልቅ ስብራት አምጥቷል ኃጢአት በእግዚአብሔርና በሰውና በሰው መካከል በሰውና በፍጥረት መካከል በሰው በራሱ ውስጥ በልቡ ውስጥ ትልቅ ስብራት አምጥቷል እና በተሰበረች ዓለም ነው የምንኖረው እናችን ዓለም እግዚአብሔር እንዴት አድርጎ አደሰት በፈጣሪነት ብቻ አይደለም ነገር ግን እሱ በአዳኝነት ተገልጧል ከዚህ ኃጢአት ስንል በጣም ጥንቃቄ ማድረግ ያለብን ነገር ነገም በጣም በአጽንኦት የምናገርበት ጉዳይ ነው ኃጢአት በፖለቲካዊና ማህበራዊ እድገት ስልጣኔ እያደር የሚሻሻል ችግር አይደለም በጣም ይገርመኛል አንዳንድ ሰዎች ሶሻል ትራንስፎርሜሽን ወይንም ማህበራዊ ለውጥ ማህበራዊ መሻሻል የኢኮኖሚ መሻሻል የዓለም ስልጣኔ የቴክኖሎጂ መሻሻል እነዚህ ነገሮች በሙሉ የሰውን ነገር የሚያስተካክል ይመስላቸዋል ሰዎች ኃጢአት በዋነኛነትና በመሰረታዊነት የሰው ልጅ የልብ ችግር ነው
ችግራችን የኢኮኖሚ ቢሆን ኖሮ እግዚአብሔር የሚልክልን ኢኮኖሚስት ነበር። ችግራችን የሶሻል ክራይሲስ ቢሆን ኖሮ እግዚአብሔር የሚልክልን ሶሻል ሳይንቲስት ነበር የሚልክልን። በአንድ ወቅት እነዚህ በተለይ ሁለት ትልቅ ጃይንት የሚባሉት IMF እና ወርልድ ባንክ ትልቅ የሆነ ፋይናንሻል ክራይሲስ በነበረበት 2008 እንደ ፈረንጆቹ 2009 አካባቢ ማለት ነው፣ ዓለም አቀፍ የሆነ የፋይናንስ ቀውስ በነበረበት ወቅት በወቅቱ የነበረው የዓለም ባንክ ፕሬዚዳንት አሁን ካለንበት ቀውስ የሚያወጣን ሰይጣንም ከሆነ እሱን ማሰራት አለብናል። አይደለም ወንድሞቼ እናቶቼ? ኃጢአት በፖለቲካና ማህበራዊ እድገት ስልጣኔ እያደረ የሚሻሻል ችግር አይደለም። ከእግዚአብሔር ምሕረት በስተቀር በየትኛውም መንገድ የማይጸዳ ነባራዊ የልብ መቆሸሽ ጉዳይ ነውና የፍጥረትም ስምረት ተቃውሷል። ለዚህም እግዚአብሔር በብቸኛ መፍትሄ የተሰጠው በክርስቶስ ብቸኛ የቤዛዎች ስራ ብቻ ነው። ስለዚህ የወንጌል የሰላም መልእክት ስንል የእግዚአብሔር መንግስት ይምጣ ስንል ፖለቲካዊ አገዛዝ ይምጣ ማለታችን አይደለም ወንድሞቼ። ይልቁንም ስር ነቀል በሆነ መልኩ መለኮታዊ ተልእኮ ነው የቤተክርስቲያን ተልእኮ። ቅዱሳን መጻሕፍትም የሚነግሩን ይህን እውነት ነው። ከዚህ እውነት ውጭ ልንረዳቸው ወደ ልንሰብካቸው አንችልም። እኔ የተቀበልኩትን አለ ጳውሎስ ሲናገር ከሁሉ በላይ የሆነውን ለእናንተ አስተላልፍ ያለው ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለምናችን ሞተ? ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈውን በሶስተኛው ቀን ተነሳ። የእግዚአብሔር መንግስት ስንል ይሄንን የኃጢአት ስብራት በክርስቶስ በኩል እግዚአብሔር ጣልቃ በመግባት ስለሰራው ታላቅ የአድኖት ስራ ነው፣ የትድግና ስራ ነው፣ የቤዛዎች ስራ ነው። ስለዚህ የእግዚአብሔር መንግስት የት ነው ያለው ሲባል ሎኬሽን አይደለም። የእግዚአብሔር መንግስት የት ነው ሲባል ፕሮግራም አይደለም። ቤተክርስቲያን ፕሮግራም አይደለም ያላት። ቤተክርስቲያን የምትሰብከው የምታውጀው አዋጅ ማህበራዊና ፖለቲካዊ ፍትህ አይደለም። ቤተክርስቲያን የምታውጀው አዋጅ ጌታችን እንዳለው የእግዚአብሔር መንግስት እዚህ ነው ወይንም እዚያ ነው ማለት አይቻልም። እነሆ የእግዚአብሔር መንግስት የት ናት? በመካከላችሁ ናት። እና የምንጠይቀው የኢትዮጵያ ቤተክርስቲያን ሀገር የቤተክርስቲያን መሪዎች ሁላችንም መጠየቅ ያለብን የእግዚአብሔር መንግስት በእኛ መካከል አለች ወይ ነው። ኑሯችን፣ አመራራችን፣ ያለንበት ሁኔታ በእርግጥ የእግዚአብሔር መንግስት የሱ መንግስት ግዥነት በመካከላችን በእውነት ይሰራል ወይ? ይህ በጣም መጠየቅ ያለብን ነው። በዚህ ምድር ላይ በክርስቶስ ተመርቆ ተከፍቷል፣ መጥቷል፣ እየመጣ ነው፣ ይመጣል። ጳውሎስ ስለዚህ የእግዚአብሔር መንግስት ግዛት ወይንም የእግዚአብሔር መንግስት ስፋኔ እንዴት እንደሰፈነ ሲናገር፣ እንዴት የሱን ዶሚኒየን የሱን አገዛዝ ሲናገር እንደዚህ ይላል፣ እኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ። ይህም ኃይል የትኛው ኃይል? እንደርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው። ልብ በሉን። የዚህን የእግዚአብሔር መንግስት ግዛት የልጁን መንግስት ግዛት ተመልከቱ። የተቀመጠውም ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው። እግዚአብሔርም ሁሉን እስቲ ሁሉን በሉ ወንድሞቼ፣ ሁሉን ነገር በሰማይና በምድር እግዚአብሔር ያልተገዛለት በክርስቶስ ያልተገዛለት አንዲት ኢንች ቦታ የለችም። ሁሉን ከእግሩ በታች አስገዛለት። በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሷም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነች አካሉ ናት። ታዲያ ቤተ ክርስቲያን ከዚህ የተሻለ ምን ዋስትና አላት? ወንጌልን ለመስበክ ለህልውናዋ፣ ለመልእክቷ በዚህ ምድር ባላት መስተጋብሮች በሙሉ ከመንግስት ኃይላት ከስልጣናት ጋር ቢሆን ከባህል ጋር ቢሆን ከዚህ የበለጠ ምን አስተማማኝ ኃይል አላት? ይህ ኃይል ለቤተ ክርስቲያን ይመለስ። ይህ የክርስቶስ ሙላት በእኛ መካከል ይገለጥ። ወንድሞቼ እናቶቼ፣ እቺ መንግስት ስትጀምር ጌታችን ሲናገር የሰናፍጭን ዘር ትመስላለች አለ። እቺ መንግስት ስትጀምር እንደዚህ ያለ ጌታችን
መንግሥተ ሰማይ አንድ ሰው ወስዶ በእርሻው ቦታ የዘራትን የሰናፍጭ ዘር ትመስላለች። የሰናፍጭ ዘር ከሌሎች ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ከቁጥቋጦዎች ሁሉ በልጣ የሰማይ ወፎች መጥተው በቅርንጫፎ ላይ እስኪያርፉ ድረስ ምን ሆናለች? ዛፍ ትሆናለች። የሰናፍጯን ጌታ በምድር እንድትበዛ ያጉልበተኛ መጥቶ ረገጣት። የማትበቅል መስላው ፈዛት። ግን አልተሳካም። አምልጣ ወጣች፣ ሄደች፣ አደገ። ጌታ ይመስገን ድንበሯ ሰፋ፣ ለደካከሙት መጠለያው። ይሄን ነው የምንዘምረው መዝሙር፣ የምናመልከው አምላካችን ይሄንን ነው። 1974 ላይ የኢትዮጵያ ቤተክርስቲያን እንደ ፈረንጆች አቆጣጠር 4% ከ4 እስከ 6% ብቻ ነበረች። አሁን ቁጥሩ አድጎ ሄዷል። እግዚአብሔር ይመስገን። ቤተ ክርስቲያን የእግዚአብሔር መንግሥት ስፋኔ ምልክት ናት። ስለ ቤተ ክርስቲያን ስናስብ ቤተ ክርስቲያን ስንል ምን ማለታችን ነው? ቤተ ክርስቲያን ስንል የእግዚአብሔር መንግሥት መገኛ፣ የእግዚአብሔር መንግሥት ስፋኔ፣ የመንግሥቱ አገዛዝ፣ የእሱ ዶሚኒየን፣ እሱ አገዛዝ ናት ማለት ነው። በዚህ ምድር ላይ በነገስታቶች መካከል የተቀመጠች የእግዚአብሔር መንግሥት ወኪል ናት። ቤተ ክርስቲያን የፍጻሜ ዘመን የእምነት ማህበረሰብ ናት። የምንመጣው አንድ ጸሐፊ ሲናገር አንድ እግሯ በዚህ ምድር ላይ አንድ እግሯ በሰማይ ነው ያለችው። የአባሎቷ ማንነት ስር ነቀል በሆነ መልኩ በክርስቶስ ቤተሰብነት ተቀይሯል። ምድራዊው ዜግነት በእግዚአብሔር ዜግነት የበላይነት ይገዛል። የእግዚአብሔር መንግሥት እንደ ራሴና ባለደራ ናት። ቤተ ክርስቲያን በህልውናውም ሆነ በመልእክቷ የምድራዊ ኃይላትና ስልጣናት ተቀጥያ ወይንም ተደጋፊ አይደለችም። ወንድሞቼ እናቶቼ፣ በአንድ ጊዜ የማትታይና የምታይ አጥቢያዊና መላለማዊ ናት። በክርስቶስ የክርስቶስ ለክርስቶስ ናት። ክብር ለኢየሱስ ይሁን። ወንድሞቼ እናቶቼ፣ ማንም እንደፈለገ የሚገዛት አይደለችም። እኚህ ሰውዬ የምታውቋቸው ይመስለኛል። ቄስ ጉዲና እንደዚህ ያለውን ጊዜ ሲናገሩ የክርስቶስ ወንጌል ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። በዘላለማዊ ይዘቱ የክርስቶስ ወንጌል በየትኛውም መልኩ በየትኛውም ርዕዮተ ዓለም ሊተካ አይችልም። ውድድር በሌለው መልኩ እጅግ ኃይለኛ ስለሆነ በየትኛውም ማህበራዊ እሳቤ ሊበረዝ አይችልም። ዋጋው እጅግ ውድ ስለሆነ ሊታጣ አይገባም። አገራዊነት የራሱ ግዛትና ቦታ አለው። ሆኖም በፍጹም የእግዚአብሔር መንግሥት ዜግነት ሊተካ አይችልም። በጣም ፓወርፉል ስቴትመንት ነው። ይህን ቄስ ጉዲና የተናገሩት በደርግ ማርክሳዊ አገዛዝ ውስጥ ነው። ቤተ ክርስቲያን በብዙ መከራ ውስጥ በምታልፍበት ጊዜ ነው። እንደዚህ ያለ የሙሉ ወንጌል ቤተ ክርስቲያን አጥቢያ እንደዚህ ተሰብስበን እናመልካለን ብለን በማናስብበት ጨለማ ውስጥ ነበር። መንግስት የሚወድቅ አይመስልም ነበር። ቤተ ክርስቲያን አንደርግራውንድ ነበረች። እኔ የተጠመቅኩት በዛ የስደት ዘመን ነው። ወንድሞቼ እናቶች፣ ቤተ ክርስቲያን በህንፃ አትለካም። ቤተ ክርስቲያን ባላት ኦርጋናይዜሽናል ወይም ድርጅታዊ ተቋማዊ ማንነት አትለካም። ቤተ ክርስቲያን ተጀምሮ እስከሚያልቅ ድረስ ሃሌሉያ ክርስቶሳዊ ናት። እግዚአብሔር መንግስታዊ ናት። ሳውዝ አፍሪካ ውስጥ የአፓርታይድ አገዛዝ በጣም በሰፈነበት ዘመን ለብዙ ጥቁሮች መብት ይሟገት የነበረ ዴቪድ ቦሽ የሚባል ሰው ነበር። ምናልባት የስነ መለኮት ተማሪዎች እዚህ ያላችሁ የምታውቁት ይመስለኛል። ትራንስፎርሚንግ ሚሽን የሚል መጽሐፍ የጻፈ ሰው የአፓርታይድን መንግስት ከስሩ እንዲገዘገዝ ታላቅ ስራ ከሰሩት የቤተ ክርስቲያን ሰዎች መካከል አንደኛው ዴቪድ ቦሽ ነው። ዴቪድ ቦሽ የአዲስ ኪዳን ምሁር ነበር። የስነ መለኮት ተማሪዎች የሆናችሁ ኦስካር ኮልማን የሚባል ሰው በነገረ ፍጻሜ ላይ ታዋቂ የነበረ ሰው፣ በሱ እግር ስር የተማረ ትልቅ የአዲስ ኪዳን ምሁር ነበረ። እንደዚህ ያለ ሲናገር በዚህ እውነት አለ። የትኛው እውነት?
ቤተ ክርስቲያን የክርስቶስ ናት በሚለው በዚህ እውነት ማንነቷና መልእክቷ በየጊዜው መቃኘት ይኖርበታል። ተልእኮዋ ከሌሎች ሃይማኖቶች ጋር የቁጥር ወይንም የትልቅነት ውድድር አይደለም። የትኛውንም መንገድ በመጠቀም በወንጌል ስም ሰዎችን የራስ ተከታይ ማድረግ አይደለም። ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ተልእኮ አይደለም። ምንም እንኳን ቃሏና ገቢሯ በእነዚህ ጉዳዮች ዙሪያ እንድምታዎች ቢኖራቸውም በቀዳማዊነት አለ በቀዳማዊነት በማይሸራረፍ መልኩ የመስቀሉ ማህበረሰብ ናት። በነገስታት መካከል የተቀመጠች የክርስቶስ መንግስት እንደራሴ ናት። የእግዚአብሔር መንግስት ባለሙሉ ስልጣን ወኪል ናት። ሰውን ሁሉ ወሰን ወደ ሌለው የእግዚአብሔር ደስታ የምትጋብዝ እውነተኛ የዘጸአት ማህበረሰብ ናት አለ። እንደዚህ ናት ወይ የኢትዮጵያ ቤተ ክርስቲያን? አቅማችንን እናውቃለን ወይ? ንጉስ የሰማይና የምድር ንጉስ የሆነው አምላካችን በመካከላችን ነግሷል ወይ? በጣም መጠየቅ አለብን። ፍተሻ ያስፈልገናል። ቤተ ክርስቲያን አምሳለ እግዚአብሔር መንግስት ናት። ኢሜጅ ኦፍ ጋድ እንደምንለው ሁሉ ቤተ ክርስቲያንም የተሰራችው በእግዚአብሔር መንግስት አምሳል ነው የተሰራችው። እግዚአብሔር ያየላት ዲዛይን አለ። ቤተ ክርስቲያን ልክ ለሙሴ እንደነገረው በዛ በተራራው ላይ እንደማሳየ ስራ እንደተባለው በሁለተኛው በክርስቶስ በሱ ከሙሴ በሚበልጠው በሱ የነገር ሁሉ ፍጻሜ መገለጥ ሁሉ ዳር በሆነው በክርስቶስ ቤተክርስቲያን ተሰርታለች። እርሱ አካሉ የሆነችው ቤተክርስቲያን ራስ ነው። በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ከሙታን መካከልም በኩር ነው። እግዚአብሔር ሙላቱ ፕሌሮማ ግሪክ ለምትችሉ ሰዎች ፍጥረቱን ሙሉ የማድረግ ሁሉ በእርሱ ይሆን ዘንድ ወዷልና በመስቀሉ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታወቀ። እነዚህ ሁለት ቁልፍ ቃሎች አስቡ በዚህ ሁለት ቀን ውስጥ። አንደኛው የክርስቶስ ቤተክርስቲያን ናት። ቤተክርስቲያን ስንል የክርስቶስ ቤተክርስቲያን ማለታችን ነው። ክርስቶስ ስንል ደግሞ አርቢትራሪ ክርስቶስ አይደለም። ማንም ሰው እንደፈለገ ክራፍት ያደረገው ዲዛይን ያደረገው እንደሚፈልገው አድርጎ የተረጎመው ክርስቶስ አይደለም። ክርስቶስ ስንል በእውነት የእውነተኛይቷ ቤተክርስቲያን ክርስቶስ ማለታችን ነው። ክርስቶስን ከቤተክርስቲያን ቤተክርስቲያንም ከክርስቶስ በእውነተኛነት መለየት አይቻልም። እዚህ ቤተክርስቲያን ተልእኮ የተባረከ ተስፋ ምንድነው? መንግስት ትምጣ ብለን ስንጸልይ የእግዚአብሔር መንግስት መጥቷል፣ እየመጣ ነው፣ ይመጣል። ዮሐንስ ራእይ ላይ እንደዚህ ይላል፣ ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። የመጀመሪያው ሰማይና የመጀመሪያቱ ምድር አልፏልና ባህርም ከእንግዲህ ወዲያ አይኖርም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። ኖ የእግዚአብሔር ማደሪያ በሰዎች መካከል ነው፣ እርሱ ከነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም ራሱ ከነርሱ ጋር ይኖራል፣ አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይንም ሐዘን ወይንም ለቅሶ ወይንም ስቃይ አይኖርም፣ የቀደመው ሥርዓት አልፏልና። በዙፋኑ ላይ የተቀመጠው እነሆ እኔ ሁሉን ምን አደርጋለሁ? አዲስ አደርጋለሁ። ደሞም አለ ይህ ቃል የታመነና እውነት ስለሆነ ጻፋል ይላል። ቤተክርስቲያን የተስፋ ነው ያላት። እዚህ ቤተክርስቲያን እኛ ሁላችን እግዚአብሔር መንግስት ትምጣ ብለን ቅድም ስንዘምር ግርምሽም እንዳስታወሰን እኔም እንዳነበኩት ምን ማለታችን ነው? ስለዚህ ቤተክርስቲያን ምን ታውጅ ምን እናውጅ? አዋጃችን ምን ይሆን? ምስባኮቻችን ፍተሻ ያስፈልጋቸዋል። ምናውጀው የምንሰብከው ክርስቶስ ምን ታውጅ ምን ማለታችን ነው? መንግስት ይምጣ ስንል ምን ማለታችን ነው? መንግስት ትምጣ ስንል መድህን መጥቷል፣ እግዚአብሔር ነግሷል፣ አርነት መጥቷል፣ ግንኙነት ተፈውሷል፣ ፍጥረት ታድሷል ማለታችን ነው። ይህ በዘመን ፍጻሜ ሙሉ የሚሆነው ተስፋ በቤተ ክርስቲያን ማንነት ተጀምሯል። የቤተ ክርስቲያንም ጉዞ ወደዚያው ነው። የአሁኑ ህይወቷ ከሚመጣው ጋር በማይለይ ሁኔታ ተገናኝቷል። የታመነ ምስክር ሁኚ ነው የሚላት ቤተ ክርስቲያንን። ማንነትሽና መልእክትሽ በልጁ መንግስት አዋጅ ይቃኝ። the gospel of the kingdom
እዚህ ዋናው ጉዳይ ምንድነው? አትስቴክ ያለው ነገር ምንድነው? ኢትዮጵያ ቤተክርስቲያን ሊያሳስባት የሚገባው የወቅቱ አጀንዳ ምን መሆን አለበት? የልጁ መንግስት ወንጌል፣ የመንግስቱ ጉዳይ ሊያሳስበን ይገባል ወንድሞቼ። ቤተክርስቲያን የምታደርገው ነገር በሙሉ ወንጌል ነው ማለት አይደለም ወንድሞቼ። የምናደርጋቸው ነገሮች በሙሉ በዚህ ቅኝትና ፍተሻ ያስፈልጋቸዋል። ዋናው ጉዳይ የመንግስቱ ጉዳይ፣ የእግዚአብሔር መንግስት ወንጌል ባለ አደራነት ቅኝት ያስፈልገናል። ኢትዮጵያ ምናልባት ነገ ነው ከነገ ወዲያ እንመለከታለን። አሁን ባለው ዓለም አቀፍ የወንጌል አውድ ውስጥ ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ የሆነ የክርስቲያን እንቅስቃሴ ካለባቸው 10 አገራት መካከል 10ኛ ሀገር ነው ያለችው። ለአፍሪካ ትልቅ ተስፋ አላት እቺ አፍሪካን ዩኒየን እዚህ ነው ያለው እንደምታውቁት። እና አይናችን እንዲበራ እንዲከፈት በእጃችን ያለው ወንጌል የሚያሳፍር ወንጌል አይደለም። እግዚአብሔር ለምድራችን ተስፋ እንዲያደርገን ለነዚህ ሀገራት በዙሪያቸው ላሉ በሙሉ እነዚህ ወንጌልን ሊሰሙ የሚገቡ ብዙዎች አሉ። 28.8% የሚሆነው የሀገራችን ህዝብ ገና ወንጌል አልሰማም ወንድሞች። አፍሪካ በጣም ብዙ በዛኑ መጠን ብዙ ያልሰሙ አሉ። የኢትዮጵያ ቤተክርስቲያን ትልቅ አደራ አለበት። ወደ ዋናው አጀንዳ እንደምንመለስ፣ ወደ መንግስት አጀንዳ እንመለስ። ጌታ ይርዳን። እግዚአብሔር ይባርካችሁ። በክፍል 2 እንገናኛለን። ስንገናኝ የእግዚአብሔር መንግስት ማህበራዊ እንድምታዎች። ጌታ ኢየሱስ ይባርካችሁ። አገለግልሃለሁ አገለግልሃለሁ አገለግልሃለሁ